ሉላዬ እንደዚህ ዘንጠሽ ምን እያረግሽ ነው? ወይ የሚገርምህ ጥበብና ትንሱ ብቻ ዱቄት ፋብሪካ ሄደው ቆንጆ ዱቄት አመጡልኝ። እኔ ደግሞ ዳቦ ቆሎ ለእናንተ ለማድረስ እየፈጋሁ ነው። ሙያሽን ቀምሼ አላውቅም ነበር፣ ዛሬ ልቀምስ። ይችላል ለመቀሰን ያዛው። ለማንኛውም ዳቦ ቆሎ ለመቆራረጥ እኔ ልታስቆርጪ እንዴ? ጥበብና ትንሱ ማዛው ፋብሪካ ናቸው ያሉት። እነሱን እስከምናይ እኛ ትንሽ ረፍትን አይተን ብንመለስ ይሻላል። እኔ ከምቆራረጥ መቅረት እንጂ አቤት እኔ ግን ለምን እንደምወድ ታውቃለህ? ትንሲ ፋስት ነህ። ባለፈው ሳምንት ሲከፍቱልኝ አይተህ ነው አይደል? ታዲያስ ትንሲ የት ነህ ዛሬ? ገላን የዱቄት ፋብሪካ። ሁሌ የምትረሳው ነገር የት ነው የሚሆነው? አቶ ያሬድ ነገር ይግቡ። አቤት እንዴት ናችሁ? ሰላም ናችሁ? እንዴት ናችሁ? እግዚአብሔር ይመስገን። ሰላም። እንኳን ደህና መጣችሁ። እንኳን ደህና ቆየህ። እስቲ የካምፓኒው መጀመሪያ ራስን አስተዋውቅልን። እንግዲህ እኔ ያሬድ ጥላሁን እባላለሁ። የድርጅቱ ዋና ማናጀር ነኝ። ኢቻ የተመሰረተው በ2004 ዓመተ ምህረት ነው። 14 ዓመት ሞልቶታል። ኢቻ የሚያመርተውም ደግሞ አንደኛ በመጀመሪያ ደረጃ ዱቄት ነው። ከዛ ደግሞ ቡና እዚሁ ፕሮሰስ እናደርጋለን ሮስትድ። ከዛ ኩኪሶች እና የተለያዩ ካፌዎች ደግሞ አሉን። የዚሁ ተጓዳኝ የድርጅቱ ተጓዳኝ ናቸው። ይህንን ይመስላል እንግዲህ በትንሹ። እኔና ትንሱዬ እንግዲህ ዛሬ የመጣ ነው ስራ ካለ ስራ ፍለጋ ለማሳረፍ ነው የመጣ። ምን ችለው ይመስላል? ስራ ይገኝልናል? እንግዲህ ስራ ሁልጊዜ ሞልቷል አለ አልቆ አቅም። ደስ ይላል። ስለዚህ ያው እንግዲህ ሂሳብ አትጠይቁንም አይደል? ችግር የለም። በበጎ አድራጎት ነው መጀመሪያ ስራውን እንቻለውና ቅጠሩ እንጂ እንቀጥራለን። በኋላ ደግሞ ይሄ ደከመኝ እንደዚህ ሆንኩ ምናምን ማለት የለም። ስራው ውስጥ ከገባ ተገባ ነው። ደስ ይለናል። የብዙ ባለሙያ ሆነናል። ባይዞ እኔና ትንሱ ያልሰራነው ነገር የለም። ዱቄት የሚከብደን አይመስልም። እስቲ ሬዲ ነን። ስለዚህ ሻይ ቡና ምናምን እንደዚህ መውጣት ወደዚህ ምናምን አይቻልም። ዛሬ ወደ ስራ ቀጥታ ወደ ስራ። ትንሲዬ ና እስኪ በቃ ግባ። ፊት አብራ። ሰላም እንዴት ነህ? እንኳን ደህና መጣችሁ። እንኳን ደህና ቆየህ። ሰላም። ወንድዬ ይፍሩ እባላለሁኝ። በኢቻ ፉድ ኮምፕሌክስ ውስጥ በስራ አስኪያጅ ስራ መደብ ላይ እየሰራሁ እገኛለሁ። እሺ ጥበብ ደግሞ የምታሳርፊው ሌላ ጎረቤት። አቶ ሽመልስ ይባላል። እሺ እኔ ሽመልስ አራጌ እባላለሁ። በዚህ በኢቻ ፉድ ኮምፕሌክስ ውስጥ በምርትና ቴክኒክ ክፍል ኃላፊ ፕላስ ደግሞ በጥራት ቁጥጥር ኃላፊ ሆኜ ነው የምሰራው። እዚህ ደግሞ የልብስ አለ፣ ጫማ አለ፣ ሴፍቲ አለ፣ ሁሉ ነገሮች አሉ። እሱን ተጠብቆ በደንብ አድርገሽ ውጤት ተኮር አደራ እና ሼር ወልደር ትወዳላችሁ። ደስ ባንዳ እንዴት ነን? እኔ ነርስ ነው የምመስለው። በዚህ ዱቄቱ ይወጋል። እሺ አሁን ምንድን ነው የምንሰራው? ዛሬ በዚህ ፋብሪካ ውስጥ እኔን ተክተሽ እንድትሰሪልኝ የምፈልገው ነገር ምንድን ነው? ወደ ፋብሪካ ውስጥ ፕሮሰስ ያሉ ስንዴዎች አሉና እነሱን ሃርድና ሶፍት ሚክስድ ስንዴዎች አሉ። እነዚህ ግራይንድ ተደርገው ለፍጭት እንዴት መደረግ እንዳለባቸው ለምንፈልገው ለዳቦ ዱቄት የሚሆን ሃርድነስና ሶፍትን ሚክስ ተደርገው ግሉተኑን ቢፎር ሚሊንግ ግሉተን ኮንቴክት አለና እሱን አሰራር እኔን ወክለሽ እንድትሰሪልኝ ነው የምፈልገው። የዛሬ ስራስ እንግዲህ ቅድም ገና መጀመሪያም 15 ዓመት ሙሉ ነው
ስለፋይ ነበረውና ዛሬ አንተ ልታሳርፈኝ ነው የመጣው። መጀመሪያ በጣም ነው የማመሰግነህ። እንግዲህ ዛሬ የኔ ስራ የሚሆነው ምንድነው ከላቦራቶሪ ክፍል የመጣልህን ጥራትና ደረጃውን የጠበቀ ስንዴ እነሱ በሚሰጡ መሰረት ብቻ ተንተርሰህ የፍጭት ክንውኑን ትቆጣጠርልኛል፣ ጥራቱን ታስጠብቅልኛል፣ ፕሪሚክስ የበለጸገ ዱቄትን ታመርትልኛል። ውልፍት ሳይል ዝንፍ ሳይል ይሄን ውጤት ደግሞ በተግባር ደግሞ ማየት እፈልጋለሁ። በጣም ጥሩ። ምክንያቱም ተግባር በፈተና ስለሆነ ማለት ነው። ዛሬ ልታሳርፈኝ ነው ማለት ነው። እኔ ላቦራቶሪውን እስከምጨርስ እሱ ስራ እንዳይፈታ አብረን ሁለቱንም እንሰራለን። ይፈቀድልናል? በጋራ ደስ ይለናል። ተመጋጋሚ ስራ በጋራ ነው። መልካም እረፍት ይሁንላችሁ። ስለዚህ መልካም እረፍት። የፋብሪካውን ስራ እኛ እንሰራለን ማለት ነው። እሺ ትልቅ የዱቄት ፋብሪካ ነው አይደል? በጣም አሁን ይሄው እንደምታየው ስንዴ እየተራገፈ ነው። እስቲ ገባ ብለን ምን አይነት ስንዴዎች እንዳሉ እየተራገፈ ነው። ደህና አደራችሁ? እንዴት ናችሁ? ደህና አደራችሁ? ሁሉ ሰላም? እንዴት ነው? ስራ ተጀምሯል። በጊዜ ነው የተጀመረው። መውጋት ነው ሉጋ? የት ነው የምሄደው? ዝም ብዬ ነው የምወጋው። እስኪ ጎበዝ ነኝ። ኧረ ሰውዬው እስኪ ስንዴው ግን በጣም ጥሩ ነው። እሺ ሃርድና ሶፍት ነው አሁን እየለየሽ ያለሽው? ይሄውን ሶፍት ቀላ ይላል። ቀላና ጥቁር ነው። ቆይ እስኪ እኔ ልገምት። ይሄ ሃርድ ነው። ሃርድ ነው። ሃርድ ላይ አድርገው አባ። ሃርድ አንድ ይዘን እኔም አንድ ላስገባ። ሂድ አስገባ። ለትከሻ ና ግባለት። ጎበዝ ጎበዝ ስንት ነው? ስንት ኪሎ ነው? በል ያዘው ናሽ እስኪ በጎና አንተ ና ዛሬ ቀን አይዞ አመድ አይዞ ሃርድ ነው አይደል? ሃርድ ነው። ሃርድ ላይ አድርገው። ሃርድ ለፊት እሺ አንበሳ 100 ኪሎ ቀለል ወይኔ! ኧረ ስንዴው ዘነበ። ወይኔ! ቲጂ ኧረ እየፈሰሰ ምንድን እንዴት ነው? ወደታችን ጫና እንጫ። ኧረ አሁን ምንድን ነው የምናደርገው? ወዴት ይሄዳል? ወደ ቅልቅል። እሺ አሁን ይህቺ ወረቀት ምንድን ናት? የላቦራቶሪ ኦኬ፣ እነዚህ ናቸው። ሰው ከላቦራቶሪ ኦልሬዲ መጥቶልሻል የትኛው መቀላቀል እንዳለበት። ኦኬ እንጀምር። ጎበዝ ትንሴ ጎበዝ። ወይኔ ፈሰሰ። ወይኔ ሄደ። ና ትንሴ ይምጣ። እስካሁን ቆማችኋል። ከተደባለቀ በኋላ ወዴት ነው የሚሄደው? ወደ ማበጠር፣ ከዛ ወደ አጠባ። እስቲ ማበጠርና አጠባን እኛ ደግሞ እዛ ቼክ አውት እናደርጋለን። ሚክስድ ኤሪያ። አሁን ማበጠር ኤሪያ አንተ ቲጂ እዚህ ጋር ግን ደውይልን ከፈለግሽ። ቲጂ አየህ እያበጠረ ሚክስ የተደረገውን በዚህ ቀደዳው እየገባ ነው። እስማ እሺ ከዛ ይበጠራል። ከተበጠረ ይበጠርና በዚህ በኩል ይሄው ይወጣው። ትንሱ እኛ ራሱ እንደዚህ ማሽን ውስጥ ብንገባ ምናችን ከምናችን የሚለይ አሁን እኔ አፋጅን አበጥሮ የሚያወጣልኝ ይመስለኛል። እኔም ሚቲንግ ማረፍደውን
እና ደግሞ አንዳንዴ ያው ፀጉሬንም ያበጥርልኝ። ይሄ ደግሞ ተቀባይ ይመስለኛል ሳስበው። ያሳልፋል። ከዛ እዛ ጋር ምን ይላል? ሰከንድ ክሊኒንግ ኤሪያ። ክሊኒንግ ማጣሪያ ቦታ ነው። አይገርምም? እንደገና ሊያበጥር ነው ማለት ነው። አየህ ትንሱዬ፣ ይሄ የመጀመሪያው ነው። ገለባውን እየለየ ነው። አየህ አየህ፣ እቺ ገለባዋ ናት። አየህ፣ ከዛ ይሄዳል። ሁለተኛው ደግሞ ከገለባውን ከቀረፈ በኋላ ምን ይቀርፋል? ድንጋይ። ድንጋይን ይቀርፋል ማለት ነው። አየህ፣ አይገርምሽም? ና ጥረቅ። ሶስተኛውና የመጨረሻው ይሄ ነው ማለት ነው። እስኪ ከስንዴው ውጪ ያለው በቆሎ፣ ገለባ፣ ድንጋይ፣ ሌላውን የሚለየው ነው ማለት ነው። በስማ ክሊኒንግ ነው። ምንም ድንጋይ ሌላ ነገር አይገባም በጭራሽ። አራቱን አልፎ ከገባ እኔ አደንቋለሁ የገባውን ድንጋይ። ተበጣጠረ። ከዛ ዋሽንግ 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 ዋሽት ዋሽት ማሸት ማሸት ዋሽት ዋሽት። እስቲ ወደ ማጠቢያ ለምን ደግሞ ወደ ሰቀያለሽ? ኤነርጂያችን ሲንክ የሚያደርገው ነገር ጥበብና ትንሱ ወደፊት በትንሽ ረፍት ናሺ። እዚህ ጋር ይታጠባል። እርጥብ ነው እዚህ። ስንዴ ለመድረቅ እዚህ ውስጥ ስንት ሰዓት መቀመጥ ያለበት ይመስላል? በግምት 2 ሰዓት ከ30 8 ሰዓት ለመድረቅ። የሚቀጥለው ስቴፕ ምንድን ነው? ምን ይመስላል? ማጠብ። እውነት የሆነ እንትን እንስተ ዲግሪ ነገር ሄድ እባክህ። አሁን ታጥቦ አንድ የወጣው እንደገና ልታጠብ ነው። እሺ ከታጠበ በኋላ ለዛ እኮ ነው የስራ ዘርፋችን እኮ ተለያይቷል። እኛ እኮ የተሳሳት ነው አብረን መሆናችን። አንተ ኦን እና ኦፍ በደንብ እየፈጨ ነው እየሰራ ነው የሚለውን አንተ እዚህ ዘርረው፣ እኔ የድርቀቱን ጤንነቱን ላብራቶሪ ሄጄ ደርሼ እመጣለሁ። ላብራቶሪ መጣራት አለብሽ። ላብራቶሪ በቃ ኦን እና ኦፍ አድርግ ትንሱዬ። እኔ መጣሁ። እሺ መጣሁ። ናሙና ልውሰድ። እሺ ናሙና አንድ ቫይታሚን እንዳይቀር ቢ መደዳውን ዱቄት ስታርት አድርገው። ሰርቲፋይድ ከቺን በኋላ መልሳት ነው። ፉሽካው እዚህ ነው። ይሄው ፉሽካው ብቻ ወጣ ማለት ነው። አየህ፣ ፎርማጆ ደግሞ ይሄ ሁለተኛ የሚባለው ማለት ኦኬ። ሁለተኛ ኬትን ፍጨው ዱቄቱን አምጣው። ግን ዱቄቱን ፈጭተን መስሎን ነበር የለም። ስለዚህ አንተ ዱቄት ፈልግ፣ እኔ ፕሪሚክሱን ሾፍል አድርገው። በጣም ጥሩ አይሻልም? መልካም። አሁን ዱቄቱ የት አለ? የት ሄደ ነው? አሁን ዱቄቱ የት ነው ያለው? ትንሱዬ! አቤት። ዱቄቱን አገኘ? አረ እየጠየኩ ነው። ይሄ ነው የበለጸገ የሚያስብለው አይደል? አዎ የበለጸገ እዚህ ጋር አንሷል። ጨምሪ። እዚህ ሚክስ ውስጥ ያለው ቫይታሚን ቢ ኮምፕሌክስ እና ዚንክ ነው ማለት ነው። እንዴት ናችሁ? እስካሁን እኮ ይሄን ነው የምፈልገው። ብዙ ነው። ጥበብ ጎበዝ፣ በርቺ። እሺ፣ እሱም በደንብ ወደ ኋላ ይሻላል መሰለኝ። ናይስ። እስኪ ይህ ማሽን እንደ እናቶቻችን እየለየ አገኘህ እንዴ? ታዲያስ ዱቄቱን? አዎ፣ ይኸውልሽ
አይገርምም እንዴ? ደሞዝ ልታስቀንሱ ነው? እንዲያረ እንስራ እንወጥር እስኪ በቃው 50 ነው እና ከስራ አይገርምም? ትንሽ አሁን እኔ ላይ ደርሼ ለምን እንደመጣሁ ታውቃለህ? ይሄ ሁሉ ተካቷል ወይ ብዬ ነው ቼክ ለማድረግ የመጣሁት። ከዛ ማለት ነው የሆነ ለሌላ ቀን ልጆች አሉ ካይደል ላሳየህ። እቺ ምልክት ይሄን ሁሉ ነገር ከዚህ ከጀርባ ያለውን ነገር አሟልተናል። እነዚህ ነገሮች ካልተሟሉ ለሽያጭ አይቀርም። አንድ የተሳሳተ ነገር አሁን ቼክ ላረግ ነው። ድንጋይ ገለባ ካገኘው በቃ 50 ኪሎ ከሰረ። አየህ ምን የመሰለ ሊሾ ሆኗል። አይገርምህም? ምንም የለም በቃ ቻው ቼልሲ ወደ ሽያጭ ነይ። ወጣ አይዞህ ያዥልኝ። አሁን እኔ አላምንህም። ባይዞህ ኧረ እውነት ያዥ ጌታን የምሬን ነው። አንተ እኔ ይዤ ልትሰፋ ቀልደኛ። እኔ ቆንጆ ነይ አንዴ ስፊልኝ በእናትሽ። ስትስት አንተ ለምን ጣቴን ባጣውስ? ነይ እኔ ቆንጆ የኔ አበባ ነይ። ምን ላድርግልሽ? ሊያዘው ዳቦ ልጋግርለት ትንሱዬ። ና ባትራይ ጋር አትድከሚ። ወደዛ ማየች መጋግሪልኝ ከሆነ ነይ እዚህ ጋር እንዴት ናችሁ? እንዴት ነው? ደህና ናችሁ? ሰላም አለ። ሳምፕል ልኬ ነበር ዱቄት። እንዴት ነው የተሰራ? ሳምፕል ልካችሁ ነበር። አሁን የተለያዩ ፓራሜትሮችን ሰርተናል። ከለር ቴስት አድርገናል። ግሉተን ኮንተንት፣ ሞይስቸር ኮንተንት ሰርተናል። አሁን እነዚህን ፓራሜትሮች ከሰራን በኋላ ወደ ኦቨን አስገብተናል። አሁን ኦልሬዲ አውጥተን ወደ መቅመሱ ነው የምንሄድ ማለት ነው። ጋግረን ጨርሰናል። ኦልሞስት መልካም አልቋል። ተጋግሮ ዋው! ፍጥነት ተጋግሮ ካለቀም ይደምግ። ኦኬ ስንሴ ብቻዬን ለምን በላለሁ? ይሄን ብኛ ቆንጆ ቆንጆ ነው። ስለዚህ ይጫል አረ አንድ ያጣላ አንድ አንጣላ ደግሞ ቅርብ ነን። እኔ ቆንጆ መቼ እንደማገኝ አንድ ያጣላ ይጫል ወደ ጭነት አቶ ያሬድ ይጫል ቼክ አድርገናል። ከላብራቶሪ ወደ ጭነት ማለፍ እንችላለን። ጎበዞች እንግዲህ ማንኛውም ዳቦ ቤት፣ ኬክ ቤት በየሱቁ ከተማ ላይ ሁሉ የመንግስት አካላትም ይሁን ያልበለጸገ ዱቄት ለህዝቡ መቅረብ የለበትም። እንዴት ነበር? ዘና ብለን የመጣ ነው። ቆይታችሁ እንዴት ነበረ? አድካሚ አስተማሪ ስላገኟችሁ ስለመጣው ስለሰራን እናመሰግናለን። ኤቻ ዱቄት የሚፈልጉ ሰዎች የት ማግኘት ይችላሉ? በመላው ኢትዮጵያ በአራቱም አቅጣጫ ኤጀንቶች አሉን፣ በክፍለ ሀገርም ጭምር ለማለት ነው። በዛ ማግኘት ይቻላል። ሌላው ደግሞ በአዲስ አበባ ዙሪያ በዶር ቱ ዶር ሴልስ በየቤቱ በየሱፐር ማርኬቱ በየዳቦ ቤቱ በየኬክ ቤቱ ማቅረብ እንችላለን። ይደውሉ፣ ይዘዙን። ለማንኛውም የዛሬ የትንሽ ረፍት ፕሮግራም ከኢቻ የዱቄት ፋብሪካ ይህንን ይመስል ነበር። ስለዚህ ምን ግድ ይላል ወደ ስቱዲዮ ዋላ